የኢትዮጵያን የውጭ ምንዛሬ ገቢ ለማሳደግ የምርትና የአገልግሎት ጥራት ቀዳሚ ተግባር መሆኑን የኢፌዴሪ ርዕሰ ብሔር ታዬ አጽቀሥላሴ ተናግረዋል። ርዕሰ ብሔሩ ይህንን የተናገሩት በዘንድሮ 12ኛ ሀገር አቀፍ የጥራት ውድድር ሽልማት መርሃ ግብር ላይ ሲሆን የሀገሪቱን የውጭ ምንዛሬ ገቢ ለማሳደግ የምርትና የአገልግሎት ጥራት ምርጫ የሌለው ጉዳይ ነው ብለዋል። መርሃ ግብሩን የተከታተለው ፍስሐ ደሳለኝ ተጨማሪ ዝርዝር መረጃ አሰናድቷል። ቀጥሎ ይቀርባል። 12ኛው ዙር ሀገር አቀፍ የኢትዮጵያ የጥራት ሽልማት ስነ ስርዓት መርሃ ግብር የኢፌዴሪ ርዕሰ ብሔር ታዬ አጽቀሥላሴን ጨምሮ የኢንዱስትሪ ሚኒስቴር መላኩ አለበል፣ የንግድና ቀጠናዊ ትስስር ሚኒስቴር ዴኤታ እንዳለው መኮንን እንዲሁም ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት በብሔራዊ ቤተ መንግስት ተካሂዷል። በዘንድሮ ሀገር አቀፍ የጥራት ውድድር 65 ተቋማት የተሳተፉ ሲሆን ከእነዚህ ውስጥ 63 ተቋማት ውድድሩን በማጠናቀቅ ከ65 ከመቶ ጀምሮ ውጤት በማስመዝገብ ዋንጫና የምስክር ወረቀት ከርዕሰ ብሔሩ ተቀብለዋል። በውድድሩ ከ90 ከመቶ በላይ ውጤት በማስመዝገብ የአንደኛ ደረጃ የልቀት ሽልማት አሸናፊዎች ከሆኑት ተቋማት መካከል የሚድሮክ ኢንቨስትመንት ግሩፕ አካል የሆነው ሆራይዘን አዲስ ጎማ፣ የኢትዮጵያ አየር መንገድ፣ ሳፋሪኮም ኢትዮጵያ ቴሌኮሙኒኬሽን፣ ሄኒከን ቢራ ፋብሪካ የመሳሰሉት ተቋማት ይገኙበታል። ሌሎች ከ65 እስከ 90 ከመቶ ድረስ ውጤት በማስመዝገብ ውድድሩን ላጠናቀቁ ተቋማት ደግሞ እንደየደረጃቸው ዋንጫና የምስክር ወረቀት ተሰጥቷቸዋል። ለሶስት ተከታታይ ጊዜያት አንደኛ ደረጃ በመያዝ የልቀት ዋንጫ አሸናፊ የሆነው ሆራይዘን አዲስ ጎማ ኃላፊነቱ የተወሰነ የግል ማህበር የልዩ ዋንጫ ተሸላሚ ሆኗል። በመርሃ ግብሩ ላይ ንግግር ያደረጉት የኢፌዴሪ ርዕሰ ብሔር ታዬ አጽቀሥላሴ የኢትዮጵያን የውጭ ምንዛሬ ገቢ ለማሳደግ የምርትና የአገልግሎት ጥራት ቀዳሚ ተግባር መሆኑን ተናግረዋል። ርዕሰ ብሔር ታዬ አክለው መንግስት በአፍሪካ ግንባር ቀደም የሆነ የጥራት ማዕከል በመገንባት በዓለም ደረጃ ተወዳዳሪ ለመሆን በሁሉም ዘርፎች ጥራትን ለማረጋገጥ በርካታ ተግባራትን በማከናወን ላይ ይገኛል ብለዋል። አሁን ባለንበት ዘመን ኳሊቲ ዝናት ቾይስ የምርጫ ጉዳይ ብቻ አይደለም፣ ወይም ፕሪፈረንስ አይደለም፣ ወይም ደግሞ የቅንጦትም ጉዳይም አይደለም። በውድድር ዓለም ልቆ ለመገኘትና የበለጠ ለማደግ የግዴታ ዋናው መስፈርት እሱ በመሆኑ ምናልባት መንገዱ ዳገት ሊሆን ይችላል፣ ጠመዝማዛም ሊሆን ይችላል። አሁን ግን ምርቶቻችን ዓለም አቀፍ ገበያን በዓለም አቀፍ ገበያ ተወዳዳሪና ተሳታፊ የሆኑ ዘንድ መሰረቱ ተጥሏል። በተመሳሳይ የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዝዳንትና የኢትዮጵያ የጥራት ሽልማት ድርጅት የቦርድ ሰብሳቢ ሳሙኤል ክፍሌ የኢትዮጵያን የማደግና የመልማት ፍላጎት ለማሳካት የተቋማትን ተወዳዳሪነትና ዘላቂነትን ቋሚ ስራ አድርጎ መያዝ ያስፈልጋል ብለዋል። ሰብሳቢው አክለውም የሀገሪቱ ዜጎች ጥራት ያለው የኑሮ ደረጃ ላይ መድረስ የሚችሉ ተወዳዳሪ የሆኑ ምርቶችንና አገልግሎቶችን የሚያቀርቡ ድርጅቶችና ተቋማት ሲኖሩ መሆኑንም አመልክተዋል። ይህ የምንከተለው የጥራት መመዘኛ መስፈርት ዓለም አቀፍ ይዘት ያለው በመሆኑ በሂደት በአገር በአህጉርና በዓለም ደረጃ ተወዳዳሪ ብቻ ሳይሆን ዘላቂ ተቋማት እንደሚኖራችሁ ምስክርነት ለመስጠትም ጭምር ነው። የጥራት ሽልማት ውድድር ለድርጅቶች ያለው ጠቀሜታ እንደተጠበቀ ሆኖ አገራዊ ፋይዳው ከፍተኛ መሆኑን መገንዘብ ያሻል። የኢትዮጵያ የጥራት ሽልማት ድርጅት ዋና ስራ አስፈጻሚ ቴዎድሮስ መብራት የሀገሪቱን የኢኮኖሚ ሉዓላዊነት የማረጋገጥ ግብን ለማሳካት ጥራትን ቀዳሚ ሀገራዊ አጀንዳ ማድረግ እንደሚገባ ገልጸዋል። በፈጠራ የተደገፈ ልዩና አዳዲስ እሳቤዎችን በየጊዜው ወደ ድርጅቶቻችን፣ ወደ ተቋሞቻችንና ወደ ሀገራችን ማምጣትና መተግበርን ሁሉ ያካትታል። በዚህ እጅግ ፈጣንና ተለዋዋጭ በሆነው ዓለም ውስጥ ዘላቂ እድገትን ለመጎናጸፍ መፍጠንና መዝለቅ ወሳኝ የመንግስት አቅጣጫ የሆነውም በምክንያት ነው። ዋና ስራ አስፈጻሚው አክለውም በየዓመቱ የሚካሄደው ሀገር አቀፍ የጥራት ሽልማት ውድድር የተቋማትን የማምረት አቅም መጨመርና ጥራትን በዘላቂነት ለማስጠበቅ አስቻይ ሁኔታ እየፈጠረ ስለመሆኑ ጠቁመዋል። በዘንድሮ ሀገር አቀፍ ደረጃ የጥራት ውድድር ላይ የአንደኛ ደረጃ የልቀት ሽልማት አሸናፊ የሆኑ ተቋማት ልምዳቸውን ለሌሎች ተቋማት የሚያካፍሉበት የምርትና የአገልግሎት ጥራት የልቀት መርሃ ግብር በቅርቡ እንደሚዘጋጅም ስራ አስፈጻሚው ተናግረዋል።
ከማርበርግ ቫይረስ ያገገሙ ሰዎች ቁጥር 3 መድረስ መገለጹን እናገኛለን። የጤና ሚኒስቴርና የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት በትላንትናው ዕለት በጋራ ይፋ ባደረጉት ዕለታዊ ሪፖርት በቫይረሱ ሳቢያ ሕይወታቸው ያለፈ ተጨማሪ ሰዎች አለመመዝገባቸውን አስታውቀዋል። በተጨማሪም በትላንትናው ዕለት ከተደረጉ 140 የላቦራቶሪ ምርመራዎች ውስጥ በቫይረሱ የተያዘ ሰው አለመመዝገቡንም ዕለታዊው ሪፖርት አመልክቷል። በአጠቃላይ እስካሁን 488 የላቦራቶሪ ምርመራዎች የተከናወኑ ሲሆን በ12 ሰዎች ላይ ቫይረሱ መገኘቱም ነው የተገለጸው። በአሁኑ ወቅት 3 ሰዎች ከቫይረሱ ማገገማቸውን ያስታወቀው የተቋማቱ መግለጫ በበሽታው የተጠቃ አንድ ሰው በሕክምና ላይ እንደሚገኝና እስካሁን በአጠቃላይ 8 ሰዎች በበሽታው ሕይወታቸው ማለፉን ነው ያስታወቀው። በሌላ በኩል የጤና ሚኒስቴር ትላንት ይፋ ባደረገው መረጃ የማርበርግ ቫይረስ በሽታ ምልክት በማሳየቷ ሕክምና ሲደረግላት የቆየችው የበሽታው ታማሚ ሕፃን በአምላክ ምትኩ በተደረገላት ሕክምና ከቫይረሱ ነፃ መሆኗ በመረጋገጡ ከሕክምና ማዕከል እንድትወጣ መደረጉን ጠቁሟል። የሴቶችና ማህበራዊ ጉዳይ ሚኒስቴር በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2411 ኢትዮጵያውያን ወደ ሀገራቸው መመለሳቸውን አስታወቀ። በሳምንቱ ውስጥ በተደረገ 11 ዙር በረራ የተመለሱት 2261 ወንዶችና 133 ሴቶች እንዲሁም 17 ጨቅላ ህጻናት ሲሆኑ ከተመላሾቹ መካከል 535ቱ ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙበትም ሚኒስቴሩ ገልጿል። ሚኒስቴሩ ወደ ሀገር ቤት የተመለሱት ዜጎችን በተመለከተ ባወጣው መግለጫ ባሳለፍነው መስከረም 5 ቀን 2018 ዓ.ም በተጨመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 25111 ኢትዮጵያውያንን ወደ ሀገር መመለስ ተችሏል ብሏል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግ እንዲሁም ከቤተሰብ ጋር የማቀላቀል ስራም በትኩረት እየሰራ መሆኑን መግለጹን ከሚኒስቴር መስሪያ ቤቱ የተገኘው መረጃ ያመላክታል። በኢትዮጵያ አካል ጉዳተኞችን መሰረት ያደረገ ሕግ ባለመኖሩ አካል ጉዳተኞች ለከፋ ችግር መዳረጋቸውን የኢትዮጵያ አካል ጉዳተኞች ማህበር ገለጸ። በዓለም አቀፍ ደረጃ የሚከበረውን የአካል ጉዳተኞች ቀንን አስመልክቶ የኢትዮጵያ አካል ጉዳተኞች ማህበር በሰጠው መግለጫ ይህንን ያለ ሲሆን አካል ጉዳተኞችን መሰረት ያደረገ ሕግ ባለመኖሩ የአካል ጉዳተኞች መብቶች እንዳይከበሩ ማድረጉን ጠቅሷል። በተጨማሪም በኢትዮጵያ አካል ጉዳተኞች አሁንም የድህነት አዘቅት ውስጥ የመብት አልባነት፣ የስራ ዕድል እጦት እንዲሁም ያላቸውን መነጠቅ፣ ስልታዊ መድሎና በአጠቃላይ እንደ ሶስተኛ ዜጋ እየታዩ ነው ተብሏል። እንዲሁም በሚገባ ሳይጠኑ በሚወርዱ አግላይ አዋጆች፣ ደንቦችና መመሪያዎች ምክንያት አሁንም አካል ጉዳተኛው ማህበረሰብ የበለጠ እንግልት እየደረሰበት ነው ብለዋል። በመግለጫው ከአጠቃላዩ ህዝቧ 1/5 የአካል ጉዳተኛ በሆነባት ሀገር የአካል ጉዳተኛው የመብት ጉዳይ እንደዋዛ ሊታለፍ አይገባም የተባለ ሲሆን በኢትዮጵያ በተለያዩ ጉዳቶች ምክንያት ይሄ ቁጥር እየጨመረ መምጣቱ ነው የተጠቆመው። በተለያዩ ቦታዎች የሚደረጉ ውስን ድጋፎች ጊዜያዊ እፎይታ ሊሰጡ ቢችሉም በዘለቄታ ራስን ለመቻል የሚያስችሉ አለመሆናቸውን ሰላማዊት ጌታ ሰው ዘግባለች። ተመልካቾቻችን የምትከታተሉት የአዲስ ነገር የእኩለ ቀን የሀገር ውስጥ አጭር መረጃዎቻችንን ነው። ቀጥለናል። በአፋር ክልል በኤርታሌ አካባቢ እሳተ ገሞራ በተከሰተበት ስፍራ አንጻራዊ መረጋጋት በመፈጠሩ ማህበረሰቡ ተረጋግቶ ስራውን ማከናወን እንደሚችል የኢትዮጵያ ጂኦሎጂካል ኢንስቲትዩት ገለጸ። ይህንን አስመልክቶ ኢንስቲትዩቱ በሰጠው መግለጫ በአፋር ብሔራዊ ክልላዊ መንግስት በኤርታሌ አካባቢ ልዩ ቦታው ሀይሊ ጉቢ በተባለ ስፍራ ህዳር 14 ቀን 2018 ዓ.ም ጠዋት 4 ሰዓት አካባቢ የእሳተ ገሞራ ፍንዳታ እንደተከሰተ አስታውሷል። ይህ የእሳተ ገሞራ ፍንዳታ ከመከሰቱ በፊት ከሐምሌ 2017 ዓ.ም ጀምሮ የተለያዩ ለእሳተ ገሞራ ፍንዳታ መከሰት አመላካች ምልክቶችን በቅርበት የመከታተል መረጃዎችን የማሰባሰብና መረጃዎችን የመስጠት ስራ ሲሰራ መቆየቱን ጠቅሷል። አሁን ላይ የእሳተ ገሞራ ፍንዳታው ያለበትን ሁኔታ የሚመለከትና የሚያጠና የጥናት ቡድን ተቋቁሞ ወደ ቦታው በመላክ ጥናት እያደረገ እንደሚገኝ አስታውቋል። በመሆኑም አሁን በቦታው ላይ ያለው ሁኔታ በአንጻራዊነት የተረጋጋ ስለሆነ ማህበረሰቡ ተረጋግቶ ስራውን እንዲያከናውን አሳስቦ በሀገር ውስጥና ከሀገር ውጭ ካሉ ተቋማትና ተመራማሪዎች ጋር በጋራ እየተሰራ ያለው የምርምር ስራ ሲጠናቀቅ ተጨማሪ መግለጫ እንደሚሰጥ ኢንስቲትዩቱ አመላክቷል።
መቀመጫውን በካናዳ ያደረገውና በኢትዮጵያ የወርቅ ማዕድን ማውጫዎችን በባለቤትነት የሚያስተዳድረው አሊያድ ጎልድ በምዕራብ ኢትዮጵያ ኩርሙክ ፕሮጀክቱ ባደረገው አዲስ ቁፋሮ ቢያንስ 5 አዳዲስ የወርቅ ማዕድን ቀጠናዎችን መለየቱን አስታወቀ። ይህ ግኝት ከፍተኛ መጠን ያለው የወርቅ ማምረቻ ስራ የማቋቋም እቅዱን የሚያጠናክር መሆኑን የጠቀሰው ተቋሙ በቁፋሮ ከተገኙት ውጤቶች መካከል በጸንጌ ሂካፕ ሂል ዞን የተገኘው አንዱ ነው ብሏል። ከ43 ሜትር ጥልቀት ጀምሮ በ16.4 ሜትር ርቀት ላይ በ1 ቶን አፈር 13 ግራም ወርቅ ተገኝቷልም ነው ያለው። ከአውሮፓውያኑ 2024 አጋማሽ ጀምሮ 193 ጉድጓዶችን የቆፈረው ኩባንያው በኢትዮጵያ ፕሮጀክቱ በቅርቡ ወርቅ የማምረት ስራ ይጀምራል ተብሎም ይጠበቃል። ተቋሙ ይህንን ይፋ ማድረጉን ተከትሎም የአሊያድ ጎልድ አክሲዮን በአንድ አክሲዮን $30 በመድረስ ከአውሮፓውያኑ 2023 በገበያ ላይ ከዋለ ወዲህ ከፍተኛውን ዋጋ መመዝገቡም ነው የተጠቆመው። የኩባንያው አጠቃላይ የገበያ ዋጋም $2.6 ቢሊዮን የአሜሪካን ዶላር መድረሱ ተገልጿል።